ባለፈው እኔ ጋር ያደርክ ቀን ታስታውሳለህ? በቃ የሆነ ጊዜ አብረን እኔ ቤት አድረሃል እና ያኔ ደግሞ እኔ ማንተም ትንሽ ቀማምሰን ነበርና ያው እኔ ትንሽ ነገሮችን አስታውሳለሁ። እውነት ለመናገር አልዋሽም። ግን ደግሞ አንተም ሌላ ሁኔታ ውስጥ ሌላ ስሜት ውስጥ ነበርክና ያን ቀን በተፈጠረው ነገር ሁለተኛ ልጅ አርግዣለሁ። ሁለተኛ ልጅ ካንተ አርግዣለሁ። እውነቴን ነው። ይቀልሽ ነው አይደለም? እርጉዝ ላይ ብቻውን አይሆንም። እህት ወይ ወንድም ይኖረዋል ማለት ነው። ስፔሲፊክ ቀኑን አላውቀውም። እውነት ለመናገር እንትን የገዛሁት እቺ ቮሚት ሲያደርገኝ ሲያቅርሽልሽ ምናምን ማለት ነው። ፕሬግናንሲ ቴስት ሄጄ ከፋርማሲ ገዛሁኝና ቼክ ሳደርግ 2 መስመር አየሁ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ጥርስ በጥርስ ሆኜ ነው የመጣሁላችሁ እና ዛሬ የሆነ የምስራች አይቻለሁ እና እሱንም ልነግራችሁ ለእናንተ ጭምር ላሳውቃችሁ ነው የመጣሁት። ያው የደስታ የተካፋይ ስለሆናችሁ ማለት ነው። በጣም ደስ ብሎኛል እውነት ለመናገር። ምን መሰላችሁ የተፈጠረው ጋይስ? ያው እንግዲህ እናንተ መስማት አለባችሁ የደስታዬ የሀዘኔም፣ ሲከፋኝም፣ ስደሰትም፣ ሳዝንም፣ ስስቅም ሳለቅስም ያው እናንተ ፊት እየመጣሁ ነው ብዙ ነገሮችን የማደርገውና ስለዚህ ዛሬ ደግሞ ደስተኛ ሆኛለሁኝ። ዛሬ ትልቅ ነገር አይቻለሁኝ እና ያን ነገር ለእናንተ ለመናገር ነው የመጣሁት። ሬዲ ናችሁ? ሰርፕራይዙን ለመናገር 1 2 3 አርግዣለሁ ጋይስ። በጣም ደስ ብሎኛል እውነት ለመናገር ግን ከየት እንዴት ከማን ልትሉ ትችላላችሁ። ያው ምንም ጥርጥር የለውም፣ ምንም ጥያቄ የለውም። ከአብርሽ አርግዣለሁ ማለት ስፔሲፊክ ቀኑን አላውቀውም፣ ማለት ስንት ጊዜ እንደሆነ ምናምን አላውቀውም። ግን ደግሞ ካስታወሳችሁ የሆነ ጊዜ አብርሽ እኔ ጋር መጥቶ አድሮ ነበርና ያኔ እኔም ትንሽ ቀማምሻለሁ እሱም እንደዛው እና በቃ ተፈጠረ። ከዛ በኋላ የሆነ የመቅለሽለሽ ስሜት ምናምን እየተሰማኝ መጣ። ይሄንን ሰሞን በተለይ ምግብ ሲሸተኝ ምናምን ቮሚት ያደርገኝ ነበርና ይሄ ነገር ምንድነው ምናምን ብዬ ቴስት ላደርግላችሁ ፕሬግናንሲ ቴስት መግዛት ከዛ ገዛሁኝና ያው ፖዚቲቭ ስትሆን 2 መስመር አይደለም የሚያሳየው እንደዛ አይነት ምልክት አየው ማለት ነው። ከዛ በደስታ ብዛት ምንም ታይም አላቃጠልኩም። ስበር ነው የመጣሁት ወደ እናንተ። ከዛ ይሄንን ነገር ደግሞ ለመናገር አብርሽንም ጠርቻለሁ። አላወቅም እርጉዝ እንደሆንኩኝ እርጉዝ ነኝ ምናምን ብዬ አልነገርኩትም። የሆነ የምስራች አለ የምነግርህ። በጣም ደስ ብሎኛል። የደስታ የተካፋይ እንድትሆን እፈልጋለሁኝ እና ብዬ ያለውበት ድረስ ቀጠሬዋለሁ ማለት ነው። እና በእርግጠኝነት አላቅም ደስተኛ ይሁን አይሁን ሊደነግጥ ይችላል። ምክንያቱም እኔ የራሴ ላይፍ አለኝ ብሎ እያለ ያለ ሰው ስለሆነ ማለት ነው። እና ደስተኛ ይሆናል ብዬ ተስፋ አድርጋለሁኝ። አላቅም ወይ ፈጣሪ ሆይ ግን በጣም ደስ ብሎኛል። የምር ደስ ብሎኛል። ምክንያቱም አንደኛ ነገር ይሄ መባረክ ነው፣ ጸጋ ነው። ልጅ ማለት የእግዚአብሔር ስጦታ ነው። ሲቀጥል ደግሞ ልጅ ብቻውን ሊሆን አይደለም፣ ወንድም ወይም እህት ሊያገኝ ነው። ልጄ አሁን ብቻውን አያድግም ማለት ነው። እንዴት ልትሉ ይችላላችሁ? ማለት ገና 6 ወሬ ነው ከወለድኩኝ፣ ግን በቃ እግዚአብሔር ሰጠኝ። ልጅ ደግሞ ከእግዚአብሔር የሚሰጥ ስጦታማ አይደለም። ተሰጠኝና በቃ ደስ ብሎኛል። እግዚአብሔርን ጥርሴ መግደል አልቻልኩም። በጣም ደስ ብሎኛል። ማለት አሁን ይሄንን ነገር መናገር ስላለብኝ ነው። ለሱም አብረን እንሁን አብረን እንደዚህ እንውጣ እንረር ምናምን ልለው ሳይሆን ጀስት በቃ ደስ ስላለኝ ማወቅ ስላለበት እንዲሁም ደግሞ እግዚአብሔር ወዶና ፈቅዶ ስለሰጠን ሲቀጥል ደግሞ ልጄን ብቻውን ማደግ ስለሌለበት ልክ 1 አመት ሲሆነው ከታናሽ ጋራ ድክ እያሉ አንድ ላይ ያድጋሉ ማለት ነው። እንዴት ደስ እንደሚል
ፈጣሪ ተመሰገነ ይሁን። በዚህ ዜና እናንተ አይ ቲንክ ደስተኞች ትመስሉኛላችሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ደስተኛ እንደምትሆኑ ምንም አልጠራጠርም። መጣ አብርሽ። ሃይ ዲና ዛሬ ቁመት በለጥኩት። ሳይ ለምዳው ኩልስላለሽ ነው እንዴ? ስለሆነች ነው አሁን አፍልጥ አለው ወይም እኩል ሆነን አለው። እንዴት ነህ? አለን ሁሉ ሰላም ደህና ነኝ፣ እግዚአብሔር ይመስገን። ደህና ነህ? ፈገግታ ነሽ? አዎ። ጥርሴን መክደን አቃተኝ። ዝም ብሎ ሳቂ እያለኝ ነው። ብሬስ ስራ ብሬስ እኮ ለመሳቅ ይከብዳል። እሱ አያስቅም። እንደውም እሱ ሌላ ነገር ነው። እኔን ያሳቀኝ እባክህ። ያስቃል እንዴ ብሬስ መሰራት? አያስቅም። ገባኝ። ምን ተገኝቶ ነው? የሆነ ሰርፕራይዝ ላደርግህ ነው። የምስራች ነገር ነው። እኔን ከመቼ ጀምሮ ነው አንቺ ደግሞ ሰርፕራይዝ ማድረግ ጀምሮ? እስቲ ደረጋጋ እንዴ! ደስታዬ በዛና ከአቅሜ በላይ ሆነ እና እስቲ ደረጋጋ መጀመሪያ